ሰላም ነው ኤርሚ። ጥያቄውን ተረድተዋል? ልጁ አክቹዋሊ እኔ ነኝ የጠየኩ። አንተ ነህ የጠየቀኝ? እሺ እስቲ ቀጥል። እሺ በመጀመሪያ ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። አለን። ያው እንግዲህ መጽሐፍ ቅዱስ በጣም ብዙ ጥያቄዎች እንዳሉት የታወቀ ነው። በውስጡ ማንም ሰው እንደፈለገ ሊተነትነው አይችልም። ያው እኔም ያው ብዙ ጥያቄዎች ስላሉኝ ያው ክርስቲያን ነኝ እኔም በዛ አንጻር እስቲ ብዬ ነው ይህን ጥያቄ ዝም ብዬ ጠየቅኩ ማለት ነው። እሺ ለጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን መሰረታለሁ የሚል ነገር ነግሮታል። እሺ እዛ ጋር ደግሞ ወደ ኢየሩሳሌም በገባ ሰዓት ቤቴ እግዚአብሔር ቤት ትባላለች፣ እናንተ ግን መነገጃና መለወጫ ያደረጋችኋት የሚል ቃል አለ። ስለዚህ ግንቡም ቤተክርስቲያን ይባላል። ሰዎችም ጴጥሮስም ቤተክርስቲያን ከተባለ ሁለት ቤተክርስቲያን አለ ወይ ነው ጥያቄ? አዎ እሱ አንደኛው ጥያቄ ነው። ሁለተኛው እሺ ያ ግንቡ ለምንድነው ቤተክርስቲያን የተባለው? እንግዲህ ቤተክርስቲያን ቤተ መቅደስ ነው የሚለው ይመስለኛል። ቤተ መቅደስ። እሺ ቤተ መቅደስ ነው፣ ሰውም ቤተ መቅደስ ነው የሚባለው። እግዚአብሔር ቤተ መቅደስ ይባላል። እሺ በአዲስ ኪዳን ቤተ መቅደስ ተብለናል የሰው ልጅ። እሺ ያኛው ቤት ግን ቤተክርስቲያን የሚባለው ወይም ቤተ መቅደስ የሚባለው ለምንድን ነው? እንግዲህ ቤተ መቅደስ የሚባለው ያው ቅዱስ ነገር ስላለበት የቅዱስ ቦታ ስለሆነ የቅዱስ መንደርም ስለሆነ እንግዲህ ሙሴ ጽላት ያለበት ይመስለኛል ያ ቦታ። እሺ ፖይንቱ ክርስቲያኖች ተሰብስበው ነው ያንን ነገር የሚያደርጉበት አይደል? ወይ ደግሞ በብሉይ ኪዳን የነበሩ የሙሴ ህዝቦች ማለት ነው። እሺ የሙሴ ህዝቦች ህብረት ስለሚያደርጉ ነው እንደዛ የተባለው። እዚህ ጋር ታዲያ ቤተክርስቲያን አለት ላይ መሰረታለሁ ሲል እዛ ጋ ያለውን ያቺ እሺ አንደኛ ለየት ያለች ያኛው ቤተክርስቲያን ከክርስቶስ በኋላ አሁን ጌታ ኢየሱስ የገባበት ቤተክርስቲያን ከክርስቶስ በኋላ ወይም ደግሞ ክርስቶስ ከመጣ በኋላ ያቺ ቤተ መቅደስ የተባለችው ክርስቶስን አልተቀበለችም። እንግዲህ እሱ የገባበት ንች እሱ ከገባበት እንግዲህ እመቤታችንም እዛ ውስጥ ነው ያደገችው ነው አይደል የሚባለው? እስከ መች መሰለህ ክርስቶስ እስኪሰቀል ድረስ እና በክርስቶስ ሰዎች ሁሉ በማመን መዳን እስኪመጣ ድረስ አምላክ አለ አይደለ? እግዚአብሔር አለ። ያንን እግዚአብሔር ደግሞ በነቢያት በኩል ይሰበኩ ነበረ። ያንን በነቢያት የሚሰበኩትን የሚቀበሉ ደግሞ ህብረት የሚያደርጉበት ቦታ አለ እና ያ ህብረት ለምሳሌ አንድ ቤተ መቅደስ የነበረ ቦታ አሁን ለምሳሌ ቱርክ ውስጥ ይመስለኛል መስጊድ የሆነ ቦታ አለ። ታውቃለህ? እዛ ቦታውን ያን ቤተክርስቲያን ትለዋለህ እንዴ? ነው አትለውም። የሚደረግበት የሚከናወንበት ነገር ነው ቤተ መቅደስ ወይም ቤተክርስቲያን የሚያስብለው አይደል? ስለዚህ ጌታ ኢየሱስ ክርስቶስን ካልተቀበለ እና ጌታ ኢየሱስ ክርስቶስን የማይቀበሉ ሰዎች ህብረት የሚያደርጉበት ቦታ ካልሆነ ቤተ መቅደስ ልንለው አንችልም። ያን ወይም ቤተክርስቲያን ልንለው አንችልም። ታዲያ እሱ ለምን ቤተ እግዚአብሔር ቤት ትባላለች? ያ ቤት የእሱ ቤት ነው ማለት ነው። የአባቱ ቤት ነው ማለት ነው አይደለ? ህብረት የሚያደርጉበት አምልኮ የሚደረግበት ነው ቤት ያስተምር ነበር እኮ ጥያቄ። ቤቴ እግዚአብሔር ቤት ትባላለች ያለበት ቤት የእሱ ቤት ነው ማለት ነው። ኦብቪየስሊ የእሱ ቤት ነው። እሺ እዛ ጋር ደግሞ ለጴጥሮስ ቤቴን አንተ አለት ላይ መሰርታለሁ ወይ ቤተክርስቲያን አንተ አለት ላይ መሰርታለሁ። ይሄኛው የአዲሱን ኪዳን
የአዲሱ ኪዳን ኪዳን አደረግም ወንድሜ። እሺ አዲሱ ኪዳን ማለት ምን ማለት መሰለ? አሁን ለምሳሌ እኛ ድህነታችን ይቀጥላል አይደል? ድህነት ለምሳሌ የሚጀመር ከዛ የሚፈጸም ነው በእኛ ቤተክርስቲያን። የእግዚአብሔርን ማምለክ ደግሞ የሚጀምረው ከዛ የምትፈጸመው። እሺ እግዚአብሔርን እያመለኩ ኖሩና ክርስቶስን መጥቶ እግዚአብሔርን ያመልካሉ እኮ። እሺ ከዛስ እግዚአብሔርን እያመለኩ ግን ይሄ አዲሱ ኪዳን ጊዜው ደረሰ፣ ክርስቶስ ይወለዳል ተብሎ ቀድሞ ተነገራቸው በነቢያት። እሺ ክርስቶስ ይወለዳል ተብሎ ቀድሞ ተነገራቸውና ክርስቶስ በኢሳያስ 9:6 ላይ ይመስለኛል አምላክ እንደሚወለድ፣ በኢሳያስ 53 ላይ እንደሚሰቀል እንደማያውቁት፣ መዝሙረ ዳዊት ላይ ይመስለኛል ደግሞ እጁ እንደሚቸነከር ልብሱን ዕጣ እንደሚከፋፍሉበት፣ ኢሳያስ 7:14 ላይ ከድንግል እንደሚወለድ ነገራቸውና ያ ጊዜ ሰዓቱ ደረሰ። እሺ ኢሳያስ 53 ላይ ሶሪ እንደሚሞት እንደማያውቁት ማለት ነው። ስለ ህዝቡ እንደሚሞት ግን እንደማያውቁት ተነገረ። ከዛ በኋላ ጌታ መጣ። እሺ ጌታ መጣና ያን ቃል ሲፈጽመው ግን እነሱ ደግሞ አልተቀበሉትም። እሺ ስለዚህ ያን ቦታ ራሱ ቤት ልክ ነው። ግን ኢየሱስ የእግዚአብሔር ቃል ላይ ያን ከዛ ክርስቶስ ከመጣ በኋላ አመፀኞች ነው የሚባሉት። ለምሳሌ በሮሜ 9 ላይ እንዲህ ይላል። በሮሜ 9:4 ጀምሮ እነርሱ እስራኤላውያን ናቸውና አላር ልጅነትና ክብር ኪዳንም የህግ መሰጠትም የመቅደስ ስርዓትም የተስፋው ቃልም ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ክርስቶስም ከእነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ የተባረከ አምላክ ነው። አሜን አለ አረጋ። ከዚያ ይወርድና እንዲህ ይላል። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ህግ እየተከተሉ ወደ ህግ አልደረሱም። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን አዳምጠው በደንብ እሺ። እነሆ በጽዮን የእንቅፋት ድንጋይና የማሰናከያ አለት አኖራለሁ፣ በእርሱም የሚያምን አያፍርም፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከለ። ክርስቶስ መጥቶ ያንን ትንቢት ሲፈጽመው አለት አላር ጴጥሮስ ይመስለኛል ያስቀምጠዋል እና በዛ አለት ላይ ተደናቅፈህ ትወድቃለህ ወይ? በዛ አለት ካመንክ አታፍርም። በዛ አለት ያመኑት እነ ቅዱስ ጴጥሮስ ዳኑ አይደል? በዛ አለት ደግሞ የተደናቅፈው የወደቁ አሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ምንድን ነው? ማሰናከያ ነው። ለአሕዛብ ደግሞ ምንድን ነው? ሞኝነት ነው ይላል። ስለዚህ ለአይሁድ ምን አደረጋቸው? አሰናከላቸው። የክርስቶስ መወለድ ለአይሁዶች ምን ሆነ? ለእነዚህ አማኞች መሰናከያ ሆነ። ላላመኑት ማለት ነው። ለማያምኑት በእርሱ የሚያምን ግን አያፍርም። ስለዚህ እነዚያ ሰዎች ክርስቶስ እስኪመጣ ድረስ የእግዚአብሔር ቤተ መቅደስ ነው እየኖራል እግዚአብሔርን እያመለኩ። ልክ ክርስቶስ ሲመጣ ግን ያ ቃል እግዚአብሔር ያለው ቃል ሲፈጸም ግን አልተቀበሉም። የሰው ልጅ አይምሮን ሚዛን ካደረገ ሁልጊዜ ይወድቃል። ስለዚህ እነሱ ምን አደረጉ? አልተቀበሉም። ጌታን ስላልተቀበሉት ምን አደረገ? ተሰናክለው ወደቁ። ስለዚህ አዲሱ ኪዳን ዓለም ሁሉ የዳነበት በጌታ በኢየሱስ ክርስቶስ ስጋና ደም የተመሰረተው ያ ኪዳን ሲመሰረት በሐዋርያት አለትነት ላይ ተመሰረተ። አየህ፣ ነቢያት የተናገሩትን ክርስቶስ የፈጸመው፣ ሐዋርያት ደግሞ ምስካሪ ሆነው ምን ሆኑ? ሰበኩ። ያ የምስካሪነቱ ዘመን ላይ ግን አብሮ ሊመሰክሩ አልቻሉም። ስለ እግዚአብሔር ማዳኑን ነቢያት አባቶቻቸው ሲመሰክሩ መጥቶ ያድነናል የሚለውን ሲመሰክሩ ኖረው፣ ነገር ግን እሱ መጥቶ አዳነንና ያንን ማዳን ግን አብሮ ሊመሰክሩ አልቻሉም እነዚያ ሰዎች። ይልቁንም እርሱ ማሰናከያችን ነው ብለው እነዛን ያጠፏቸው ነበር፣ ወይም ደግሞ ክርስቲያኖችን ያሳድዱ ነበር፣ ያጠፏቸው ነበር። ገብቶሃል? ይሄ የተመሰረተው አዲሱ ኪዳን። እሺ የብሉይ ኪዳን ታቦትም አናምንኛቸዋል። የብሉይ ኪዳን አይነት ታቦት አንቀበል። የአሁኑ መሰዊያ የጌታ ኢየሱስ ክርስቶስ ስጋና ደም ያለበት የጌታ ኢየሱስ ክርስቶስ ስም ያለበት ነው አውቃለሁ። ስለዚህ ከምን አንጻር ነው የተባለ? ይሄ መሰረት በአዲሱ ኪዳን በዓለም መዳን ላይ የተመሰረተው ቤተክርስቲያን ነው። ዓለም መዳኑን እንዲያምን እሺ፣
ዓለም መዳኑን እንዲያምን። እነዛ መዳናቸውን አላመኑም፣ ገና አልቀበልም አሉ። እግዚአብሔር ያድናቸዋል ሲባሉ ይመጣል ሲባሉ እያሉ ኖሮ መጨረሻ ላይ አዳናችሁ ሲባሉ ግን አይምሯቸው አልተቀበልም። ይህ ከእግዚአብሔር ይልቅ ማንን አመኑ? አይምሯቸውን ተቀበሉና ተከተሉና ምን አደረጉ? ጠፉ ማለት። እሺ ያ ቤት ግን አዎ ክርስቶስ ይሰብክ ነበር እየገባ ክርስቶስ ይሰብክ ነበር እየገባ ያስተምር ነበር። የአባቱ ቤት ነበር፣ አዎ የራሱ የክርስቶስ ቤት ነበር። ግን በዛ በክርስቶስ ቤት ያሉት ሰዎች ምን አደረጉ? አመፁበትና መሸቀጫ አድርገውት ቀጠሉ ማለት እኮ ነው። ይበል ለምን? የአይምሯቸውን ትእዛዝ ተከተሉ። አሁን ምን እንደሚል ታውቃለህ? በኢሳያስ 53 ላይ ታውቃለህ? እሱን ቃል አይ እንዲህ ይላል። ለምሳሌ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ የእነሱ መጽሐፍ ላይ ነው ያለው። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። አያው ስለዚህ ምን እያለ ነው? ምን እያለ ነው? ይሄ በመጽሐፋቸው አለ። ነቢያቶቻቸው ይህንን ተናገሩ፣ ይህንን ቃል ይዘዋል። እሺ ይህንን ቃል ያዙና ከዛስ ክርስቶስን ግን ገፉት። እንደዚህ የተባለለትን ማለት ነው። ይኸው እኛ ግን ምን ሆነ? እንደተመጣ ያ እኛ ግን እንደተመጣ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው ይላል። ይሄ ራሳቸው መጽሐፍ ላይ ያለ። እሺ ይህንን አልተቀበሉም እነሱ። ስለዚህ እስከ ክርስቶስ ሞት ጊዜ ከክርስቶስ ሞት በኋላ ይህንን ቢቀበሉ በክርስቶስ ቢያምኑ ኖሮ እነርሱ ራሱ ቤተ መቅደስ በሆኑ ነበር፣ የመንፈስ ቅዱስ ማደሪያ በሆኑ ነበረ፣ የአዲሱ ኪዳን ቤተ መቅደስ በሆኑ ነበረ። ያ ይህንኛ ስላልተቀበሉ ከዛ ወጥተዋል። አሁን እነሱ እስራኤልም አይባሉ ባይዘው እስራኤል ራሱ ተብሎ አይጠሩም። ታውቃለህ? እኛም እስራኤል ብዬ አልጠራቸውም። እነሱ ያው እንደ ሀገር ዝም ብሎ የሀገር ስም ነው እንጂ የእግዚአብሔር ሕዝብ ተብሎ አይጠሩም። በሮሜ 9 ላይ ይህንን ይናገራል። ሮሜ 9:6 ጀምሮ ስታነበው ስለ እስራኤላውያን ቅድም የነገርኩ ከተናገረ በኋላ ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም እና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራል አልተባለ። ይህም የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ እንጂ የስጋ ልጆች የሆኑ እነዚህ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ የእግዚአብሔር ልጆች አይደሉም እነሱ፣ ምክንያቱም በክርስቶስ ነው የእግዚአብሔር ልጅነት የሚገኘው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው እንጂ የሆነ የክልል ስም አይደለም። ስለዚህ እነዚህ እስራኤል እንዳይሆኑ የእግዚአብሔር ልጆች እንዳይሆኑ ምን ሆኑ? ራሳቸውን አይምሯቸውን ሚዛን አደረጉና ክርስቶስን ምን አደረጉት? ገፉት። እስራኤል እንዲሆኑ ክርስቶስን መቀበል ነበረባቸው። እስራኤል ነበሩ፣ በእስራኤልነታቸው እንዲቀጥሉ ይኸው ይቀጠሏል በሐዋርያት። እነሱ ግን አልቀጠሉም። እሺ ግልጽ ነው ወንድሜ? ግልጽ ነው። ጌታን ኢየሱስን ስላልተቀበሉ፣ ኢየሱስን ቢቀበሉ ኖሮ ያ ህብረት የሚያደርጉበት ቦታ አሁን ቤተ መቅደስ አለ፣ እኛ ጋር የሚቀደስበት ህብረት የምናደርግበት አለ። የአዲሱ ኪዳን ማለት ነው። ክርስቲያኖች ህብረት የምናደርግበት ቦታ አለ፣ ቅዱስ ይባላል። ለምሳሌ በጴጥሮስ መልእክት ላይ እግዚአብሔር ከሰማይ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው ያለበት ቦታ ተራራው በቅዱሱ ተራራ ብሎ ይገልጻል መጽሐፍ ቅዱስ፣ በቅዱሱ ተራራ። ስለዚህ እኛም የጌታ ስጋና ደም የሚፈተትበት እኛ ክርስቲያኖች ህብረት አድርገን እግዚአብሔርን የምናመልክበት ቦታ ቅዱስ ይባላል። እግዚአብሔር በእኛ ዘንድ ይኖራል፣ ቅዱሳን መላእክት ይኖራሉ። በዕብራውያን 12 ላይ እንዳለው ማለት ነው ጻድቃን መንፈሶች ይኖራሉ። ያ
ምስክሮች እንደ ደመና ምስክር ማለት ሰማዕታት እንደዛ ነው ጋይስ። ሶሪ እና ይኖራሉ ሁልጊዜ ከበውን እና በዛ ቦታ ላይ ቅዱስ ቦታ ነው። ግን ደግሞ ያኛው የብሉይ ኪዳን ነው የአዲስ ኪዳን የሚለየው። የብሉይ ኪዳን ወደ አዲስ ኪዳን መሸጋገር አለበት። እሺ መሀል ላይ ክርስቶስ አለ። ያንን ክርስቶስ መቀበል አለባቸው። ያ ክርስቶስ በዘመኑ መጨረሻ የመጣ የመጨረሻ ነው። የመጨረሻ ነው። እግዚአብሔር የተናገረበት የመጨረሻው ማለት ነው። የመጨረሻው ስለ የመጨረሻው ኪዳን ማለት ነው። በዘመኑ መጨረሻ ብሎ ነው የሚናገረው እና እግዚአብሔር ራሱ ተገልጦ የተናገረው ነገር እነሱ ግን አልተቀበሉም። ስለዚህ ያ ቦታ ምን አይባልም? ምን አይባልም? እግዚአብሔር ቤት አይባልም። አሁን እግዚአብሔር ቤት እኛ ነን። እስራኤል ራሱ እኛ ነን። አሁን የእግዚአብሔር ሕዝቦች እኛ ነን። እንዳለ ትንቢቶች ሁሉ ለእኛ የሚፈጸሙ ናቸው። ሙሴ ይዞ በባህር ያሳለፋቸው ሁሉ ትንቢት ነው ለእኛ። ትንቢት ነው። በብሉይ ኪዳን የነበሩ ነገሮች በሙሉ ትንቢቶች ናቸው። ሙሴ በእሳት ለምሳሌ በተራራ ላይ እሳት አያር የምትቃጠል እጽ የምትቃጠል እጽ አየና ይህን ራእይ ያለና ያን ጊዜ ተመረጠ።